የፊት ገጽታው ብራዚላዊ መሆኑን ያሳብቃል። ከኳስ ጋር ያለው ነጻነት አስደሳች ነው። ረዘም አድርጎ ወደፊት የሚጥላቸው ኳሶች ለተቃራኒ ቡድን ፈተና ነው። ልጁ ለእግር ኳስ ያለውን የሚሰጥ ነው። በሊድስ ቤት ሳለ የገባውን ስዕለት ለመፈጸም ሲል ሜዳውን በእንብርክኩ የዞረበት አጋጣሚ በርካቶች ያስታውሱታል። ታትሮ የመስራትና ከዝቅታ የመነሳት ተምሳሌት ነው። እርሱ ለሚጫወትበት ቡድን ያለው ስሜትና ተነሳሽነት ላቅ ያለ ነው። ኳስን ሲገፋና ፋይናል ሰርድ ውስጥ ሲገባ ለተከላካዮች ፈተና ነው። ብቃቱን እስከ መጨረሻው ድረስ ያሳያል እንጂ ተስፋ መቁረጥ የሚባል ነገር አያውቅም። ታታሪ እግሮችን ከፈጣሪ ዘንድ ተችሯል። ለፍቶ መብላትን አሳምሮ ያውቅበታል። ፈጣን እንቅስቃሴ ያደርጋል። ጎሎችን ለማስቆጠር ይጥራል። ከዚያም አልፎ ድሎችን መፍጠር ያውቅበታል። እንደ ሀገሩ ልጆች ቄንጥ ባለማብዛቱ አንዳንዶች የብራዚል ዲኤንኤ የለውም ብለው ትችት ቢጤ ጣል ያደርጉበታል። እርሱ ግን ጆሮ ዳባ ለበስ ብሎ ስራውን አጠናክሮ ይሰራል። ብቃቱን ከጨዋታ ጨዋታ ያሳድጋል እንጂ መፍዘዝንም ሆነ መሰበርን በጭራሽ አያውቅም። በዚህ ሰዓት ላይ በጀርመናዊው አለቃ ሃንስ ዲተር ፍሊክ ስር ለብሉናግራዎቹ ባርሴሎናዎች ልብ ምት መሆን ችሏል። በሰማያዊው መለያ የሚፈልገውን ስኬት ለመጨበጥ እየተንደረደረ ይገኛል። በደጋፊዎች ዘንድም ስሙ በልባቸው ላይ ተሰንጎ ይዘምሩታል። ራፋኤል ዲያዝ ቤሎኒ ወይም ራፊና። ታዲያኛም በዚህ ሰዓት ላይ በላሊጋው ምርጥ ብቃቱን እያሳየ የሚገኘውን የዚህን ተጫዋች የእግር ኳስ ኬሪየር ልንቃኝ ወደድን። አብራችሁን ቆዩ። በ1996 ብራዚል ውስጥ በምትገኘው ፖርቶ አሌግሬ ከተማ የተጫዋች ከእጅ ወደ አፍ የሚባለው ኑሮ ከሚኖሩ ቤተሰቦቹ ይህችን ዓለም ተቀላቀለ። ራፊና የአፍላነት ህይወቱ የተደላደለ አልነበረም። ጎዳና ላይ መውጣት እንዲሁም ደግሞ ረሃብ እርሱን አንድ ሁለት እያሉ አሽተውታል። ገና በልጅነቱ የእግር ኳስ ፍቅር የለከፈው ራፊናም ታዲያ አቫይ በተባለ የብራዚል ቡድን ውስጥ ተቀላቅሎ የታዳጊነት የእግር ኳስ ህይወቱን አሳልፏል። ከ2014 እስከ 2016 ድረስም በዚህ ቡድን ውስጥ ከተጫወተ በኋላ የፕሮፌሽናል ህይወቱን በቪቶሪያ ጉይማሬስ ማቀንቀን ችሏል። በሁለተኛው ቡድን ውስጥ 16 ጨዋታዎችን ካደረገ በኋላ ብቃቱን አይተው ወደ ዋናው ቡድን አሳድገውት በርካታ ጨዋታዎች ላይ የብራዚሉን ቡድን ማገልገል ችሏል። ጥሩ ክህሎቱን የተመለከቱት ስፖርቲንግ ሊዝበኖች ራፊኒያን እንደ አውሮፓውያኑ የዘመን አቆጣጠር 2018 ላይ ሊያስፈርሙት ችለዋል። ፕሪሚየር ሊግ ላይ ካሉ ጥሩ ብቃት ካላቸው ብራዚላውያን ተጫዋቾች መካከልም አንዱ በመሆን መጫወት ቢችልም 28 ጨዋታዎች ላይ ብቻ ከተሰለፈ በኋላ በ2019 ላይ የፈረንሳዩን ቡድን ሬንስን ተቀላቅሏል። በፈረንሳይ ውስጥ ስሙን ማግነን ያልቻለው ራፊና ራሱንና ብቃቱን በደንብ ማስተዋወቅ ወደ ቻለበት የእንግሊዙ ቡድን ሊድስ ዩናይትድ በይፋ ተቀላቀለ። ለራፊኒያ ብቃት መጎልበትና ራሱን በደንብ ማሳየት ትልቁ ሚና መጫወት የቻሉት አንድ ሰው አሉ። እርሳቸውም የቀድሞ የሊድስ ዩናይትድ አሰልጣኝ ማርሴሎ ቢኤልሳ ናቸው። ልጁ በአርጀንቲናዊው አሰልጣኝ ስር ራሱን በደንብ ብቃቱን ማሳየት የቻለ ሲሆን ከሊድስ ዩናይትድ ቁልፍ ተጫዋቾች ተርታ መሰለፍ ችሎ የነበረ ሲሆን በሊጉ ላይ ካሉ የቀኝ ክንፍ ተጫዋቾች መካከልም ተጽዕኖ መፍጠር ችሏል። በተለይ ለቡድን አጋሮቹ ግብ የሚሆኑ ኳሶችን አመቻችቶ ማቀበል የሚችልበት መንገድ እርሱን ለየት ያደርገው ነበር። ይህንን የሚያዩት ታዲያ የፕሪሚየር ሊጉ ትልልቅ ቡድኖች ራፊኒያ ላይ አይናቸውን ጥለው ይከታተሉት ነበር። በተለይ ሰማያዊዎቹ ቼልሲዎች ልጁን ለማስፈረም ገፍተው ሄደው ጥያቄ ማቅረበው የነበረ ሲሆን ከሊድስ ዩናይትድ ጋርም ከስምምነት ደርሰው ነበር። ነገር ግን በመሃል የካታላኑ ቡድን ባርሴሎና ዝውውሩን ጠልፎ ወደ ካምፕኑ 2022 የክረምቱ ዝውውር መስኮት ላይ ሊያስኮበልለው ችሏል። ራፊኒያ ለባርሴሎና የነበረው ፍቅር የአርሰናልም ሆነ የቼልሲን ፍላጎት እንዲገታ አድርጎታል። በ2022-2023 የውድድር ዓመት ባርሴሎናን በተቀላቀለበት የመጀመሪያው ዓመት ለቡድኑ 7 ግቦችን ማስቆጠር ችሎ ነበር። ነገር ግን ብዙውን ጊዜ የጨዋታ ጊዜ ካላገኘ የብስጭት ስሜት ፊቱ ላይ ይነበብበት ነበር። ታዲያ በዣቪ ስር አቅሙን በሚገባ አውጥቶ ማሳየት ተስኖትም ተመልክተን ነበር። እንደውም የዝውውር መስኮት በሚመጣበት ሰዓትም ላይ ራፋ ባርሴሎናን ይለቃል የሚሉ ዜናዎች ይወጡ ነበር። በተለይ ከወደ ሳውዲ ዳጎስ ያለ ገንዘብም ከአል ሂላል ሲቀርብለት ነበር። ነገር ግን የራፊኒያ ፍላጎት በባርሴሎና ቤት መቆየት ነበር ይናገራል። ለእርሱ ግን ይሄኛው የውድድር ዓመት ገጸ በረከትን ይዞለት የመጣ ይመስላል። በጀርመናዊው አለቃ ሃንስ ፊሊክ ስር ትልቅ መሻሻሎችን ማሳየት የቻለ ሲሆን የተሰጠውን አዲስ ሚናም በሚገባ እየተወጣ ይገኛል። ራፊኒያ በሃንስ ፊሊክ የአስማት በትር ተነክቷል እየተባለለት ሲሆን የባሊዮን ዶር አሸናፊ ለመሆንም ከወዲሁ ከእጩዎቹ መካከል ሆኗል። ልጁ በአውሮፓ ቻምፒየንስ ሊግ መድረክ ላይ ድራማዊ በነበረው የቤኔፊካ ጨዋታ ላይ ያሳየው ብቃት ዓለምን ጉዳስ ብሎ የነበረ ሲሆን በጥሎ ማለፍ ዳግም ሲያገኟቸው ስታዲዮ ዳሉስ ላይ 9ኛ የአውሮፓ ቻምፒየንስ ሊግ ግቡን አስቆጥሮ የቤኔፊካ ደጋፊዎችን ልብ እንክትክት አድርጎ ሰብሯል። በአውሮፓ ጠንካራ የሚባለውን የፊት መስመር ከላሚን ያማልና ሮበርት ሌቫንዶቭስኪ ጋር መስራት የቻለ ሲሆን ለበርካታ ተከላካዮች የራስ ምታትም ሆኗል። አምበልነት ልክክ ያለበት ራፍ በባርሴሎና ውሉን አራዝሞ እንደሚቆይም ከወዲሁ እየተነገረ ነው።
የባርሴሎና ደጋፊዎች ስሙን እየጠሩ ሜዳ ላይ ሲያሞካሹት መስማት እየተለመደ መጥቷል። እርሱ በልጅነቱ በድህነት ምክንያት ረሃብን የቀመሰ ቢሆንም አሁን ግን ድል አድርጎ ከኮከቦች መሃል ሆኗል። የወድቆ አለመቅረት፣ ድህነትን የማሸነፍ እንዲሁም ጠንክሮ ሰርቶ የመሻሻል ምልክት የሆነው ራፋኤል ዲያዝ ቤሎሊ ወይም ራፊኒያ በዚህ መልኩ ቃኘንላችሁ። በቀጣይ በሌላ ጥንቅር እስከምንገናኝ በያላችሁበት ቸር ቆዩልን።